ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት የምታፈቅረውን ስታወራ ሄሎ አባትዬ፣ የኔ ፍቅር፣ የኔ ፋፋጭ ንጉሴ፣ የኔ ልቤ ምት ታውቃለህ? ይኑን እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል ሲጥ ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ ነው የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዲህ ብላ ተቅለሸለሻለች። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ አለሁ። እንዴት ነህ? ጠፋህ? አረ ምንም አትፈልግኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ የኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። አይ ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ፣ የኔ ፋፋጭ፣ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴ ተዋ አልበዛም እንዴ?